ይሄ ዲቃላው ነገር ሆኖ ባዝም ነው የሚሻለው። ስለዚህ ሙቲን ቀድሞ ሌላ ሆስፒታል ወስደዋታል ማለት ነው። ለትንሽ ቀደማችሁ። ግድ የለም እኔ እንደሆንኩ ግን ሀብልን ከዛ እስር ቤት ማስወጣት ነው። እናንተን ግን እንተምቻ ሆስፒታል የቢኒት ጋር ምን ትሰሚኛለሽ? እዝራ ድጋሚ ያችን ሴት አግኝቶ አሳክሞ አዳናት ማለት እመኝኝ፣ ያለምንም ጥርጥር አንቺም ድጋሚ ወይኔ ቤት ትወረወሪያለሽ ማለት ነው። አክስቴ እንደዚህማ አይሆንም። የቀባጠርኩት ነገር ነው አትበለኝ። እውነት ለመናገር ከአንቺ ፍቅር እንደዚህ ብዙ ጊዜ ከራሴ ጋር ታግያለሁ እና በስተመጨረሻ ተሸነፍክ። አይገርምም? ለመጀመሪያ ጊዜ በራሴ ተሸነፍኩ። እንዲሁ ሳላስበው ስሜታዊ ሆኜ ነው። ሀብልዬ ከዚህ በኋላ ግን ላጣሽ አልፈልግም። አይ ከዚህ በኋላ እንኳን አታጣኝ። ቢያንስ ከዚህ እስር ቤት ላስወጣሽ እፈልጋለሁ። ይልቅ ጋሼ ምን እንዳሉኝ ሳልነግርህ። ምን አሉሽ? ከዚህ እንደወጣሽ ድጋሚ ደግሼ ነው ምድርሽ አይሉ መሰለህ እንዴ? የድሮ ሰርግሽ ፌክ ነው አሉሽ እንዴ? እሳቸውማ በደንብ ደግሰው ነበር። አንተ ነህ እንጂ ሙሽራውን አልቀበልም ብለህ ያስቸገርከው። ከዚህ በኋላ ግን አይለምድም። ሁሉም ሰው ከእጃችን ሲርቅ ከልባችን ሲጥቅ ነገሮች ሲደራረቡብን የዚያ ሰው መልካምነት የዛ ሰው ፍቅር ይገባናል። እዝራ ለሀብል በይፋውን ፍቅር ገለጸላት። አቶ እስክንድር ልጄ ከወለድኳት ልጄ በላይ ነው የምወድሽ እና ማከብርሽ፣ በቅርቡ እዚህ ቤት ትወጫለሽ፣ ወደ ቤትሽ ትመለሻለሽ ብሎ ቃል እንደገባላት መሰረት እዝራ እየተሯሯጠ ነው። የሜርሲና ያጸደን ተንኮል አወቀ። ሜቢ በልጁ ወይም በእህቱ በታመመችው እህቱ አስፈራርተው የውሸት እንዲመሰክርና የውሸት ቃሉን እንዲሰጥ አስጠንቅቀውት እንደሆነ ደረሱበት። አቶ እስክንድር የተጠናና የተሸመደደ የወንጀለኞችን ሴራ እንዴት ማወቅ ያቅታል ሲል እንግዲህ መርማሪውን ዝቶበታል። እውነት ልንገርህ፣ ከዚህ ወንጀል ጀርባ ሀብል አይደለም ልትፈጽመው፣ ስሟ ራሱ የለበትም። እሷን ለመጉዳት የተደረገ ሴራ ነው። ደጋሚ ጥንቃቄ አድርገ መርምር ሲል የሚያውቀውን ኢንፎርሜሽን ሰጥቶታል። አቶ እስክንድር አሁን በሚገባ ነገሮች እያስተካከለ ነው። አጸደ ሜርሲን ይዛት ገደል ልገባ ነው። አሁንም እስክንድር መሞት አለበት፣ ወንድምሽ ደግሞ ያድቃላ የሆነ ነገር መደረግ አለበት እያለች እየተሯሯጦች ነው። አንቺን ወደ መቀመቅ ልከው ሀብልን ወደዚህ ቤት ሊያመጧን ነው። ይህ ደግሞ እንዲሆን አልፈቅድም። ከዚህ ጀርባ ያለው ሀብል ለመርዳት የሚሯሯጠው እዝራን አንድ ጉዳት ማድረስ አለብን በማለት ወስናለች። ጋሽ እስክንድር ይህ እውነታ ከአንቺ ሰምቼ ወደ ልጅ ተላልፎ ልስማውና ማንቁርትሽ ነው የሚይዝሽ በማለት በጥፊ ደርግሟታል። አጸደ ክፋትና ተንኮሏ እየጨመረ እንጂ እየቀነሰ አልመጣም። ይህ ማለት ሁለቱንም ለማጥፋት ነው እየሞከረች ነው። አንድ እዝራን፣ ሁለት እስክንድርን፣ ሶስት ደግሞ ሁሉም ነገር በእጇ ሲገባ ሀብልን ሳይሆን ሜርሲን ነው የምታጠፋት። ሜርሲ ሁሉም ነገር ግራ ገብቷታል። ወይ በግልጽ አትጠይቅ፣ ወይ ጥያቄው የሚገበግባትና የሚለበልባትን ህመም አትናገር። አጸደ ከአቅሟ በላይ የሆነ ሚስጥር ስለነገረቻት ማመን እያቃታትና ከራሷ ጋር እየታገለች፣ በሌላ በኩል ደግሞ ራሷን ነፃ ማውጣት እየፈለገች ሁልጊዜ ጭንቀት ውስጥ ናት። በጣም የሚያሳዝና ልብ የሚሰብረው መጨረሻ። የአጸደ ክፋት የኋላ ኋላ እዝራ አውቆባታል። እዝራ እመኝኝ ሀብል፣ የኔ ፍቅር፣ የኔ ህይወት፣ አባቴ እንዳለኝ ትክክለኛ ምርጫና ሚስት የመረጠልኝ አንቺን ነው። ከገባሽበት አሮንቃ አወጣሻለሁ፣ አንቺ እንዳትወጪ። አሁንም ወንጀሉን እያሰፉን ነው፣ ያገኘሁትን መረጃ እያጠፉ ነው። ልጅቷን ወደ ሌላ ሆስፒታል ወስደዋታል። እመኝ ከገቡበት ገብቼ አወጣችኋለሁ፣ እስከ ማስረጃው አመጣችኋለሁ እያለ እንግዲህ በንዴት አይተነዋል። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ሰውን እየተከታተለች ቅድሚያ አንድ እርምጃ የምትራመደው አጸደ አሁንም እዝራን የሆነ ነገር ለማድረግ እየወሰነች ነው። ይህ ማለት ሆስፒታል እንደሄዱ ስላወቀች እሷ ቀድማ ወደ ሌላ ሆስፒታል ታዙራታለች። ይዘገያል እንጂ መውጣቱ አይቀርም፣ ይዘገያል እንጂ እውነቱ መፈንዳቱ አይቀርም። ሀብል እንዴትም ብላ ልትወጣ ትችላለች። በመቀጠል የሜርሲና ያጸደ መጨረሻ ነው። እስክንድር እኔን ያድርገኝ፣ ለጊዜው ታገሽኝ፣ በተግባር አሳይሻለሁ እያለም ስለዛተባት፣ እሷ ግን ሳይቀድሟት ቀድማ ጉዳት ማድረስ፣ መሞት ካለበትም መሞት አለባቸው፣ አንቺ የአይኔ ብሌንሽ እያለች ሜርሲንን እየመረዘቻት ነው።
ሜርሲን አሁን አምና ተቀብላ ያጸደን ሀሳብ መተግበር አትችልም። ግን ራሷን ነፃ ለማውጣት ወይም ከዚህ ወንጀል ለመዳን የምታደርገው እርምጃ ነው። በኋላ ግን የኋላ ጸጸት፣ የእግር እሳት፣ የማይጠፋ ጠባሳ ነው የሚሆንባት። ጋሽ እስክንድርም እንደሱ ያለች ጨካኝ ባንቺ የተመረዘች መርዛማና እባብ ልጅ የለችኝም ሲል አጸደን ሁለተኛ አንቺና እሷን ምን እንደማረጋችሁ በማለት ዝቶባቸዋል። እዝራ ሚስቴማ ተቀምጣ እንቅልፍ አልተኛም፣ ሚስቴ እስር ቤት እየተሰቃየች እኔ የሰላማዊ ህይወት መኖር አልችልም እያለ ከኩሽኩሿ ጋር የሚያደርገውን ግንኙነት በጣም የሚገርም ነበረ። እሷን ለማዳን ሚስቴን ለማትረፍ ነው እባክሽን እርጅኝ ያለ ሲማጸን ስንቶቻችሁ ናቸው ያያችሁት? በዚያ ላይ ባለመግባባት በቋንቋ በጥፊም ስትወለውለው አይተናል። ኩኩሻ ደግሞ የገዛ ሚስቱን ህይወት ሰርቃ እኔ ነኝ ልጅ እያለች የምትኖር የምትዘጋጅ ቃላቶችን የምታጠና ልጅ ናት። ግን የኋላ ኋላ ሀቁ መፈንዳቱ እውነቱ መገለጹ አይቀርም። አጓጊ ልብ አንጠልጣይ ኩኩሻ የመነን ልጅ ናት የሚባለው እውነታ ፍንጭ ከሰማ ራሱ እዝራ ይህ የሀብል ህይወት ነው፣ ይህ የሀብል ታሪክ ነው፣ እሷን በአንቺ ቀይረዋት እንደሆነ በማለት ሌላ ዱብዳ ነው የሚሆንበት። የመነን ራስ ወዳድ ጨካኝ አረመኔነትን አረጋግጧል። ስለዚህ እናቷ ስትመጣ ልጅ ያልሆነችውን ልጅ ናት ብላ ከመውሰድ ገንዘብ ለመስረፍ ከማድረግ ወደ ኋላ አትልም በማለት በኩኩሻ ጋር የሀብልን ህይወት ሊያስመልስላት ይችላል። እጅግ የሚያሳዝነውና ልብ የሚሰብረው ጉዳይ የአጸደና የሜርሲ ፍጥጫ ነው። አጸደ አሁንም አልሸነፍም፣ እቀድማችኋለሁ አንቺን ለማዳን እያለች ግን እሷ ንብረቱን በቁጥጥር ስር ለማግባት የግድ ሜርሲ ነፃ ሆና ንብረት ውርስ በእጇ እንዲገባ ትፈልጋለች። የኋላ ኋላ ደግሞ በወንጀሉ አስፈራርታ እሷ ንብረቱን መቀበል ትፈልጋለች። ለዛ ነው አቶ እስክንድር ግን እኔ በህይወት እያለው በፍጹም የምታስቡት ህልም አይሳካላችሁም፣ ያችን ምስኪን ንጹህ ልጅ ወደ ቤት ትመጣለች ስትልም እሷ የማንም ልክስክስ የማንም ጎዳና ተዳዳሪ እንዴት በማለት ስትናገር ከአንቺ አፍ ይህ በመውጣቱ አይገርመኝም፣ ሀብል ግን በአንቺ አፍ አትጨራም በማለት በጥፊ ወልሏታል። አጸደ ክፋቷ፣ ተንኮሏ፣ ጥላቻዋ እየጨመረ እንጂ እየቀነሰ አልመጣም። እዝራ በልክና በንዴት በተጋለ ስሜት ሚስቴን ነፃ አወጣለሁ እያለ በንዴት ላይ ነው ያለው። ምክንያቱም የተቀነባበረ አደገኛ የተጠና ወጥመድ ወንጀል እንደተተበተበባት ገብቶታል። አጸደም አሸንፋለሁ እንጂ አልሸነፍም፣ እቀብራቸዋለሁ እንጂ አይቀብሩኝም፣ አላዩኝም፣ አላወቁኝም፣ ሁልጊዜ የነሱ በታች የማልፈለግ ተንኮለኛ ስባል የኖርኩት ይበቃል፣ ሁሉንም በተግባር አሳያቸዋለሁ ያች እየሮጠች ነው። ማን ያሸንፍ ይሆን? እውነት ወይስ ውሸት? ሀቅ ወይስ ማጭበርበር? ድል ለሀብል ለእዝራ። ፍቅር አሸናፊ ነው። ፍቅሩንም ገልጾላታል። ይህ የሚያስደስት ህይወት የሚኖር እንጂ የሚታለም አይደለም። ሀብልዬ ከዚህ ረመጥ አውጥቼ ደስ የሚል ህይወት እኖራለን ብሎ ቃል ገብቶላታል።